ይህ ምስኪን ወጣት ኒኪ ከምትባል ልጅ ጋር ለዓመታት በፍቅር ሲማቀቅ ቆይቷል። ስሜቱን እንዴት እንደሚገልጽላት፣ እንዴት በጣፋጭ ቃላቶች ልቧን እንደሚያቀልጠው ሲለማመድ ነው የከረመው። ቤር ይባላል። ከኒኪ ጋር በአንድ የሙዚቃ መደብር አብረው ሲሰሩ ቢቆዩም እሷ ግን በፍቅር ተይዞ ይህን ያህል መጨነቁን የምታውቀው አንድም ነገር አልነበረም። ከብዙ ልምምድ በኋላ ታዲያ ዛሬ ያዘጋጀውን ንግግር ለጓደኞቹ እያሰማቸው ይገኛል። እውነትም ቤር በደንብ ተዘጋጅቷል። የሚያፈቅራትን ልጅ መስላ ፊቱ ለተቀመጠችው ጓደኛው ለኒኪ ሊነግራት ያሰበውን ሁሉ ነገራት። በህይወት ውስጥ ካሉት ነገሮች ሁሉ አብልጦ እንደሚወዳት ሲነግራት ልጅቷ እውነትን በቃላቶቹ ፈዘዘች። ችግሩ ግን ጓደኛው ያን በጭራሽ አልወደደው። በድንገት በመካከላቸው ገብቶ ንግግሩን አቋረጠው። በጭራሽ የማይረባና ከወንድ ልጅ የማይጠበቅ ንግግር ነው በማለት ድጋሚ ለማንም ሰው እንዳይደግሞ አስጠነቀቀው። በፍጹም ለሴት ልጅ እንዲመልመጥመጥ የለብህም፣ የሚሰማህን ብቻ በሙሉ የራስ መተማመን ንገራት በማለት ሌላ ሐሳብም አቀረበ። ባይሆን ሲያገኛት ፍሪኪ ኒኪ በተባለው የድሮ የልጅነት ቅጽል ስሟ እንዲጠራ አገፋፋው። ቤር ግን በዚህ ሐሳብ ፈጽሞ አልተስማማም። ይህንን ስም ኒኪ እንደምትጠላውና ለብዙ ዓመታት በጓደኞቿ ዘንድ ስትሰቃይበት የነበረ መጥፎ ትዝታዋ መሆኑን በመጥቀስ ተከራከረ። በዚህ ተለያይተው አመሻሽ ላይ ቤር ወደ ቤቱ ሲገባ ልብ የሚሰብር ዱብዳ ገጠመው። በቸልተኝነት በክፍሉ ውስጥ አስቀምጧቸው የነበሩትን መድኃኒቶች ድመቷ አግኝታ በመብላቷ ሕይወቱ አልፎ ነበር ያገኛት። በጣም ነበር ያዘነው። በዝምታ የድመቱን አስክሬን ሰብስቦ በቆሻሻ ማጠራቀሚያ ውስጥ ከጣለው በኋላ ስቅስቅ ብሎ አለቀሰ። ብቸኝነቱን በጥቂቱም ቢሆን የምታስረሳው ይህች ድመቱ ነበረች። በከባድ ሐዘን ውስጥ ሆኖ ታዲያ ራሱን ለማጽናናት እንደተለመደው የኒኪን የሶሻል ሚዲያ እንቅስቃሴ መከታተል ጀመረ። ባልተጠበቀ ሁኔታ ግን ስትደውልለት አይኑን ማመን አቃተው። ኒኪ በአንድ ጨዋታ ዝግጅት ላይ አብረው እንዲወጡ ጋበዘችው። ቤር በመጀመሪያ ላይ የተለያዩ ምክንያቶችን በመደርደር ላለመሄድ ቢሞክርም በመጨረሻ ግን የሷን ግብዣ ውድቅ ማድረግ ስላቃተው ለመሄድ ተስማማ። ስልኩን ከመዝጋቷ በፊት ግን ከስራዋ ለመልቀቅ ወስና የ2 ሳምንት መፈለጊያ ደብዳቤ ማስገበቷን አረዳችው። ይህንን የሰማው ቤር ታዲያ እየረፈደበት መሆኑን ተረዳ። የውስጥ ፍቅሩን ለመግለጽ ከዛሬ ምሽት የተሻለ እድል እንደማያገኝ አወቀ። ባዶ እጁ መሄድም ስላልፈለገ የምትወደውን የክሪስታል ሐብል ለመግዛት ወደ አንድ ጥንታዊ ሱቅ አመራ። በሱቅ ውስጥ ያሉትን ዕቃዎች በጥንቃቄ ሲቃኝ ከቆየ በኋላ ትኩረቱን አንድ ካርቶን ላይ አደረገ። ካርቶኑ ላይ እንደተጻፈው ከሆነ ለማንኛውም ሰው አንድ ምኞቱን የሚያሳካ ምትሃታዊ እንጨት ሲሆን ማንኛውም ሰው ምኞቱን ተናግሮ ለሁለት ከሰበረው ምኞቱ ይሳካል። የካርቶኑ ስምም የአንድ ምኞት ሳጥን ይባላል። ቤር በነገሩ ተደንቆና ተማርኮ እንጨቱን ለመግዛት ወሰነ። ሆኖም ግን የሱቁ ባለቤት በኋላ ለሚመጣው ማንኛውም መዘዝ ተጠያቂ አንሆንም አለችው። በኋላ መጥተህ እኔ ላይ እንዳታለቅስ ብላ ማስጠነቀቀችው። ቤር ግራ ገባው። ይህንን ዕቃ የገዙ ሰዎች ኮምፕሌን አቅርበው ያውቃሉ ወይ ብሎ ሲጠይቃት ግን ልጅቷ ችላ በማለት ወደ ስልኳ ተመለሰች። ቤር ከሱቁ እንደወጣ መጀመሪያ የሄደው ጓደኞቹ ወደ ጠሩት መጠጥ ቤት ነበር። ምሽቱን ሙሉ ለኒኪ ያለውን ስሜት ለመግለጽ ምቹ አጋጣሚ ሲፈልግ ቢቆይም ድፍረቱን ማግኘት አልቻለም። ጓደኛው ያን ግን በጭራሽ ጊዜው አሁን እንዳልሆነ ነው የሚነግረው። ሆኖም ቤር አልሰማውም። ከኒኪ ጋር ብቻቸውን ሲቀሩ ታዲያ ዳርዳር ማለት ጀመረ። መጀመሪያ የድመቱን ድንገተኛ ሞት አንስቶ በጣም እንዳዘነና ብቸኝነት እንደተሰማው ገለጸላት። እሷን በደግነት አጽናናችሁ። የፍቅር ጥያቄውን ሊያቀርብ ገና አፉን ሲከፍት ግን ያን አቋረጠው። ምን ሊያደርግ እንደነበር ስለሚያውቅ ወሬውን ቀይሮ አሰናከለው። ምሽቱ ሲያበቃ ጓደኞቹ ሌላ ቤት ቀይረው መዝናናት ቢፈልጉም ኒኪ ግን ወደ ቤቷ መመለስ መረጠች። በመሆኑም ቤር በመኪናው ሊሸኛት ፈቃደኛ ስለነበር ተለያይተው መንገድ ጀመሩ። ስለ ወደፊት ህይወቷ በሰፊው አወሩ። ለምን ስራዋን እንደተወች ሲጠይቃትም የተሳካላት ደራሲ መሆን ህልም ስላላት ለመልቀቅ እንደወሰነች አብራራችለት። ቤቷ አጠገብ ሲደርሱ ታዲያ ሳራ የምትባለው ጓደኛዋ ለሱ ልዩ ፍላጎት እንዳላትና ቀደም ሲል ስለሱ ስትጠይቅ እንደነበር አነሳች። እሱ ግን ለሳራ ያለው ስሜት የጓደኛ ብቻ መሆኑን አረጋገጠላት። ተሰነባብተው ወደ ቤቷ መራመድ ስትጀምር ግን መልሶ ጠራት። የሆነ ነገር ሊነግራት የፈለገ ይመስላል። ነገር ግን አንድም ቃል ማውጣት ተሳነው። ኒኪ ሁኔታው ግራ ስለገባት ተሰናብተው መንገድ ስትጀምር ታዲያ ቤር በቸልተኝነት ፍሪኪ ኒኪ ብሎ ጠራት። ኒኪ በጣም ተናደደች። ያንን ስም እንደምትጠላውና ድጋሚ እንዳያነሳባት አስጠነቀቀችው። እሱም ወዲያውኑ የጥፋተኝነት ስሜት ተሰምቶት ይቅርታ ጠየቀ። በዚህ ጊዜ ኒኪ ትኩር ብላ ያየችው ትወደኛለህ እንዴ ስትል በቀጥታ ጠየቀችው። ቀጥላም ውስጥ የሆነ ነገር ካለ ከዚህ የተሻለ ጊዜ አታገኝም አለችው። ሆኖም ግን ቤር እሺ ትለኛለች ብሎ በጭራሽ ስለማያምን ሐሳቡን ቀይሮ በጭራሽ አለ። እኔና አንቺ ንጹህ ጓደኛሞች ነን ሲል ዋሻት። ኒኪም መልካም ብለው ወደ ቤቷ ገባች። በሰራው ስራ የተቃጠለው ቤር ታዲያ እዛው በራው ላይ እንደቆመ በቁጭት ተቁነጠነጠ።
ወዲያውም ያንን ሚስጥረኛ የምኞት እንጨት ከኪሱ አወጣ። ምናልባት ቢሰራስ በሚል ተስፋ ካርቶኑን ከፍቶ ምኞቱን ተናገረ። ኒኪ በዓለም ላይ ካሉ ሰዎች ሁሉ በላይ እንድታፈቅረኝ እመኛለሁ በማለት እንጨቱን ለሁለት ሰበር። በዚያው ቅጽበት ታዲያ እንግዳ ነገር ተከሰተ። ኒኪ በሯ ላይ ቆማ እያየችው ነበር። ከዛም ተመልሳ ወደ መኪናው ቀረበች። ሁኔታዋ ሙሉ በሙሉ ተለውጦ ነበር። ስለ ድመቱ ሞት የተሰማትን ጥልቅ ሐዘን ከገለጸችለት በኋላ ቀለል እንዲለው ወደ ውስጥ ገብቶ ፈታ እንዲል ጋበዘችው። ቤሪ የሚሰማውን ማመን አልቻለም። ለምንም ነገር ደንታ የሌላት ኒኪ አሁን ይህንን ያህል ስትንከባከበው ግራ ገብቶታል። ሁኔታው ስላስፈራውም የቀረበለትን ግብዣ ውድቅ አደረገ። ይህንን ስትሰማ ታዲያ ኒኪ ባልተጠበቀ ሁኔታ ፊቷ ተለዋወጠ። ወደ እሱ መኪና ዘላ በመግባትም ስቅስቅ ብላ ማልቀስ ጀመረች። በታፈነ ድምፅም አባቷ በካንሰር በሽታ እየተሰቃየ እንደሚገኝና የሞት አፋፍ ላይ እንዳለ ሚስጥሯን አዋየችው። በዚህ ጨለማ ምሽት ብቻዋን መሆን እንደማትፈልግና ከጎኗ የሚሆን ሰው እንደሚያስፈልጋት ነገረችው። እሱም የነበረችበት ከባድ ሐዘን ልቡን ስላራራው ወደ ራሱ ቤት ይዟት ለመሄድ ወሰነ። እንደደረሱም ኒኪ ቀደም ሲል ላሳየችው እንግዳና ያልተለመደ ባህሪ ይቅርታ ጠየቀችው። በመቀጠልም በዚያው ምሽት ከጎኑ ተኝታ ማደር እንደምትፈልግ በለስላሳ ድምፅ ጠየቀችው። ቤር በነገሩ ተደናግጦ ልቡ በፍርሃት እየመታ ቢሆንም ጥያቄዋን ለመቃወም ተሳነ። ነገሩ ግን በዚህ አላበቃም። አልጋው ላይ እንደወጡ ኒኪ በድንገት የለበሰችውን ልብስ ማውለቅ ጀመረች። ከዛም በስሜት ተጠግታ ሳመችው። ቤርም በስሜት ሊስማት ሞከረ። በዛሽ ቅጽበት ግን ኒኪ ልክ ከህልሟ እንደነቃች ባልተጠበቀ ሁኔታ ተስፈንጥራ ተነሳች። ምን እየተፈጠረ ነው ብላ እንዲህ ከጮች በኋላ ግን መልሳ ተረጋጋች። ቤር በጣም ደንግጧል። እየሆነ ያለው ነገር አልገባውም። ኒኪም ይህንን ስትረዳ ምንም እንዳልሆነች እየነገረችው ታባብለው ጀመር። ሰሞኑን ከባድ ጭንቀት ላይ በመሆኗ ፓኒክ እያደረገች መሆኑን በመግለጽ ደጋግማ ይቅርታ እየጠየቀች ያለምንም ምክንያት ስቅስቅ ብላ ማልቀስ ጀመረች። ግራ የገባው ቤር ሁኔታዋ ቢያስፈራውም እሷን ለማጽናናት የቻለውን ሁሉ አደረገ። እንቅልፍ ግን ሊወስደው አልቻለም። እኩለ ሌሊት ላይ በውስጡ ያደረበትን ጥርጣሬ ለመቅረፍ ወደ ኮምፒውተሩ አመራ። ስለ እንጨቱ እውነትነት ለማረጋገጥ በኢንተርኔት ላይ የተለያዩ መረጃዎችን ማሰስ ጀመረ። ሆኖም ግን ያገኛቸው አስተያየቶች የተደበላለቁ ነበሩ። አንዳንዶቹ ይሰራል ይላሉ፣ ሌሎቹ ግን ከንቱ ነው በማለት አጣጣሉት። ፍለጋውን አቁሞ ወደ ክፍሉ ሲመለስ ኒኪ አልጋው ላይ ሆና በዝምታ ትኩር ብላ ስትመለከተው አገኛት። አብረው መተኛት እንደምትፈልግ ስትጠይቀው በመጀመሪያ ላይ ጥቂት ቢያቅማማም በመጨረሻ ግን ተስማሙ። ሁለቱም በዝምታ ተቃቅፈው እንቅልፍ ወሰዳቸው። በማግስቱ ጠዋት ቤር ከእንቅልፉ ነቅቶ ወደ ኪችን ሲያመራ ግን አይኑ ያየውን ነገር ማመን አቃተው። ኒኪ ለሞተች ድመቱ ማስታወሻ የሚሆን አነስተኛ መቃብር በኩሽና ውስጥ አዘጋጅታ አገኛት። ይህ ስራዋ ፍጹም እንግዳና የሚያስፈራው ነው ታየው። ቆየት ብሎም ሁለቱም አብረው ወደሚሰሩበት የሙዚቃ መደብር አመሩ። እዚያም የቅርብ ጓደኞቻቸውን አገኙ። ያን ሁለቱም በአንድነት ሲያያቸው በደስታ ተሞላ። እድሉንም ተጠቅሞ ባለፈው ምሽት ምን እንደተፈጠረ ቤርን በሚስጥር ጠየቀው። እሱም የኒኪ አባት የካንሰር ህመምተኛ መሆኑንና እሷም በዚያው ምክንያት የአእምሮ መረበሽ ገጥሟት እንደነበር ነገረው። ነገር ግን ይህንን ሲሰማ ነገሩ እንግዳ ሆነበት። ምክንያቱም የኒኪ አባት የሚኖረው በሌላ ከተማ ውስጥ እንደሆነና እሷም ስለሱ ፈጽሞ ግድ እንደሌላት ያውቅ ነበር። ቤር በደንብ ካዳመጠው በኋላ የተፈጠረውን በጠቅላላ ሊነግረው ወሰነ። እንጨቱን ከሰበረው በኋላ እንዴት ሲያደርጋት እንደነበር አብራራለት። ያንም ነገሩን በጥንቃቄ ካዳመጠ በኋላ ምናልባት አደንዛዥ ዕፅ ወስዳ ሊሆን ይችላል የሚል ግምት ሰጠ። ይህንን እያወሩ እያለ ግን ኒኪ ከተሰጣት የሥራ ኃላፊነት ይልቅ አይኗን በቤር ላይ መንቀላቅቷት በትኩረት እየተመለከተችው ነበር። የዛን ቀን ስራቸውን እንደጨረሱ ሁለቱም ተለያይተው ወደ የቤታቸው ነበር ያመሩት። ከቆይታ በኋላ ግን ነገሩ ያሳሰበው ያን ለቤር ደውሎ መንገድ ላይ ምንም ያልተለመደ ባህሪ እንዳላየባትና ዝም ብሎ አይምሮ የፈጠረበት ክስተት እንደሆነ ነገረው። ሆኖም ግን የስልክ ንግግራቸው ሳይጠናቀቅ በሩ ተንኳኳ። ሲከፍተውም ኒኪ መሆኗን ተመለከተ። መጀመሪያ ባለፈው ምሽት ላሳየችው እንግዳ ባህሪ ይቅርታ ነበር የጠየቀችው። በዚያ ምሽት ኤምዲኤምኤ የተባለውን አደንዛዥ ዕፅ ወስዳ እንደነበረ ማስረዳችሁ። በዚህ ብቻ ግን አላበቃችም። ለረጅም ዘመናት በድብቅ ታፈቅረው እንደነበርና ስሜቷን እንዴት መግለጽ እንዳለባት ግራ ገብቷት ስለነበር ፈርታ ዝምታን እንደመረጠች አመነች። በመቀጠልም እሱ ለሷ ተመሳሳይ ስሜት ካለው ጠየቀችው። ቤር የሚሰማውን ማመን አልቻለም። በጣም ደስ ስላለውም ያለምንም ማቅማማታው የሚል ምላሽ ሰጠ። በቀጣዮቹ ቀናቶች ሁለቱም በይፋ የፍቅር ግንኙነታቸውን ጀመሩ። ለሰከንድ እንኳን አይለያዩ። በስራ ላይ አብረው ናቸው። እሷም ለሰከንድ ካይኗ አትለየው። የተለያዩ ምክንያቶችን እየፈጠረች ቤቷን ጥላ ከሱ ጋር መኖር ጀመረች።
ከሩቅ ላያቸው ለዓመታት በፍቅር የኖሩ ባልና ሚስቶች ነበር የሚመስሉት። ከላይ ቤር ሁልጊዜም ሲመኘው የነበረውን ሕይወት እየኖረ ቢመስለውም ከውስጥ ግን ነገሮች እየተወሳሰቡ መምጣታቸውን አልተረዳም። አንድ ቀን ምሽት ታዲያ አብረው ራት እየበሉ በነበረበት ሰዓት ጓደኛው ያን ደወለለት። እሱ ግን መጀመሪያ ጥሪውን ችላ አለው። ሆኖም በድጋሚ ሲደውልለት ስልኩን አንስቶ ወደ አንድ ጥግ አመራ። ያን የሰጠው መረጃ ታዲያ አስደንጋጭ ነበር። ስለ ኒኪ አባት ሁኔታ ሲያጣራ እንደቆየ በመግለጽ የነገረችው ሁሉ ውሸት መሆኑን አስረዳው። አባቷ ፍጹም ጤነኛ እንደሆነና ያለምንም ችግር ስራውን እየሰራ መሆኑን አብራራል። ያን ስለ ጓደኛው ደህንነት ተጨንቋል። ኒኪ የአእምሮ በሽተኛ ልትሆን እንደምትችልና መጥፎ ዓላማ እንዳይኖራት ሰግቷል። ነገር ግን በሰማው ነገር ክፉኛ የደነገጠው ቤር ስልኩን ዘጋበት። ቤር ወደ ነበረበት ጠረጴዛ ሲመለስ ኒኪ የእናቷን ስጦታ የነበረውን ውድ የአልማዝ ብር በስጦታ መልክ አበረከተችለት። ለእሱ ያላትን ጥልቅ ፍቅር እየገለጸች ያለሱ መኖር እንደማትችል በስሜት ነገረችው። በዚህ ጊዜ ቤር ስለ አባቱ የካንሰር በሽታ ፊት ለፊት ጠየቃት። ይህንን የሰማችው ኒኪ ግን ባልተጠበቀ ሁኔታ ቀወጠችው። ልትተወኝ አስበዋል ማለት ነው ብላም እየጮኸች በምግብ ቤት ውስጥ ሁከት ፈጠረች። እሱም በጣም ስለደነገጠ ሊያረጋጋት ሞከረ። አባት የታመመ ያለችው ውሸት መሆኑን ብታምንም የዋሸችው ስለምትወደው እንደሆነ በመግለጽ ቀኑን እንዳያበላሸው ለመነችው። ምሽታቸው በዚህ መልኩ አልፎ ሁለቱም ከተኙ በኋላ ታዲያ ሌላ ክስተት ተፈጠረ። ሰዓቱ ከሌሊቱ 9 ሰዓት ይላል። ቤር ከእንቅልፉ ነቅቶ ዙሪያውን ሲመለከት ኒኪ አልጋው ላይ አልነበረች። ዞር እያለ ክፍሉን ሲቃኝ ግን ኒኪ አንድ ጥግ ላይ ቆማ በአስፈሪ ሁኔታ ትኩር ብላ እያየችው ተመለከተ። ኒኪ አትንቀሳቀስም። ለደቂቃዎች ተፋጠው ከቆዩ በኋላ ታዲያ ተመልሶ እንዲተኛ አዘዘችው። በሁኔታው ግራ የተጋባው ቤር ምን ሆነሽ ነው ነይ እንጂ ተኛ አላት። ኒኪ ግን ግር በሚልና በሚረብሽ እንቅስቃሴ ወደ አልጋው ከቀረበች በኋላ እያጫወተችው እንደሆነ አስመሰለች። ከዛም እሷን የምትወደውን ያህል እንደማይወዳት እንባ እያቀረራት አሳወቀችው። የፈረደበት ቤር እንደተለመደው ሲያባብላት ቆይቶ ተመልሳ እንድትተኛ ለመናት። ነገር ግን ኒኪ ባልተጠበቀ ሁኔታ በከፍተኛ ድምፅ መጮህ ጀመረች። ይህም ቤርን ፍጹም በሆነ ፍርሃትና ድንጋጤ ውስጥ ከተተው። ኒኪ በዚያው የእብደት ስሜት ውስጥ ሆና የአበባ ማስቀመጫውን አነሳች። ለጥቂት ሰከንዶችም ካወዛወዘችው በኋላ መልሳ አስቀመጠችውና ወደ አልጋው ተመለሰች። ውሃ ለመጠጣት እንኳን ካጠገቧ እንዲርቅ አልፈለገች። የቤር ጣጣ ግን ገና አላበቃም። በማግስቱ ጠዋት ሀገር ሰላም ብሎ ከእንቅልፉ ሲነቃ እሱ ተኝቶ እያለ በስነ ስርዓት ጸጉሩን አስተካክለው እንደነበር ተገነዘበ። በድንጋጤ ተውጦ ባክሽ ሌላ ጊዜ እንዲህ አታድርጊ ሲል ለመናት። እሷ ግን አንድም የጥፋተኝነት ስሜት ሳታሳይ ይቅርታ ጠይቃ የቋጠረችለትን ምሳቅ አቀበለችው። በዚህ ቀን ኒኪ ወደ ስራ አትሄድም። አለቃዋ የስራ መልቀቂያዋን ተቀብሎ ስላሰናበታት አሁን ቤት ለመቆየት ተገዳለች። እሱም ተሰናብቷት ወደ በሩ ሲያመራ ግን በሩ ሙሉ በሙሉ በፕላስተር ተለጣጥፎ አገኘ። ለመክፈት በጣም ታገለ። ኒኪ ግን በሩ እያስቸገረው ከሆነ ምናልባትም ቤት ቢቆይ እንደሚሻለው በተረጋጋ ሁኔታ ሀሳብ አቀረበች። የኒኪ ሁኔታ ቀን በቀን እያስበረገገው የመጣው ቤር ግን እንደምንም ታግሎ ከፍቶ ወጣ። በዚህ ጊዜ ኒኪ ባስፈሪ ሁኔታ ፈገግ ብላ መሃል ሳሎኑ ላይ ከቆመች በኋላ በቆመችበት ራሷ ላይ መሽናት ጀመረች። የዛን ቀን ከሰዓት ቤር ለምሳ ወጥቶ ፍቅረኛው ያዘጋጀችለትን የምሳ ዕቃ ወጣ። ሳጥኑን ሲከፍተው ግን የተመለከተውን ማመን አልቻለም። እሱ ተኝቶ እያለ በስውር የተነሱ ፎቶዎች በሳጥኑ ላይ ተለጥፈው አገኘ። ይሄ ስራዋ ምቾት ባይሰጠውም የሰራችለትን መብላት ጀመረ። በዚያው ቅጽበት ሳራ ወደ እሱ ቀርባ እሱና ኒኪ በድንገት የፍቅር ግንኙነት መጀመራቸው ምን ያህል እንግዳ ነገር እንደሆነ ነገረችው። በዚህ ጉዳይ እያወሩ ሳለ ግን የሳራ አባት መጥቶ ለስዕል ኮሌጅ ያስገባችው ማመልከቻ ውድቅ እንደሆነባትና ኮሌጁ ሊቀበላት እንደማይችል አረዳት። ሳራም ክፉኛ አዘነች። ለቤርም በድጋሚ ውድቅ መደረጓ እንዳበሳጫት በመግለጽ አሁንም ቢሆን የአንድ ትምህርት ቤት ምላሽ እየጠበቀች መሆኑን አዋየችው። በዚህ መሃል ሳራ በምግብ ሳጥኑ ላይ የተለጠፈች አነስተኛ ማስታወሻ አየች። ማስታወሻዋ እንዲህ ትላለች፣ ውሳኔ ምንድነው ይልና ድመት የሚል ጥያቄ ተጽፎበታል። ቤር ወዲያውኑ ነበር ፊቱ የገረጣው። የሚበላውንም በትኩረት ተመለከተ። ከምግቡ መሃል የድመት መዳፍ በግልጽ ይታያል። ወዲያውንም ውስጡ ተተራምሶ የበላው ሁሉ አስመለሰው። የዛን ቀን ስራውን አጠናቆ ወደ ቤት እየተመለሱ ሳሉ ያንም ስለ ኒኪ ባህሪ ጥርጣሬውን አነሳ። ቤር ግን ሁሉ ነገር ሰላም መሆኑን ገልጾ ሊያረጋጋው ሞከረ። ሆኖም ያን አጥብቆ ተቃወመው። ኒኪ በአስቸጋሪ አእምሮ በሽታ ውስጥ እንዳለችና ቤርም ይህንን አጋጣሚ እየተጠቀመበት እንደሆነ ተሰማው።
በዚህ የተከፋው ቤር ግን እሱ ሳይሆን ኒኪ ራሱ አብሯት እንዲሆን እየተለማመጠችው እንደሆነ ተከራከረ። ያን በሚነግረው ሁሉ ብዙም ባያምንበትም ማታ ላይ ለወንዶች ብቻ የተዘጋጀ ግብዣ እንዳለ ገልጾ እንዲመጣ ጠየቀው። ሆኖም የወንዶች ምሽት ስለሆነ ኒኪ መምጣት እንደማትችል ግልጽ አደረገ። ቤር የኒኪን ባህሪ ስለሚያውቅ በፍጹም እንደማትሰማው ነገረው። ከሱ ጋር ተለያይቶ የቤቱ ደጃፍ ሲደርስ ታዲያ ከሱቁ የገዛው የአንድ ምኞት ሳጥን አሁንም በመኪና ውስጥ እንዳለ አስታወሰ። በሳጥኑ ላይ የተጻፈው የደንበኞች አገልግሎት ስልክ ቁጥር ላይም ደወለ። አንድ ሰው ስልኩን ሲያነሳለት የተመኘውን ምኞት መለወጥ ወይም ማስተካከል የሚችል ከሆነ ጠየቀው። ሰውየው ግን በፍጹም ይህንን ማድረግ እንደማይቻል ነገረው። ቤር ስለ ኒኪ ሁኔታ በእጅጉ ተጨንቋል። በመሆኑም ምኞቱ ሙሉ በሙሉ መሰረዝ እንደሚፈልግ አሳወቀው። ነገር ግን የሰውየው ምላሽ አስደንጋጭ ነበር። አንተ በሕይወት እስካለ ድረስ ምኞትህ ጸንቶ ይኖራል አለ። ምኞቱ የሚከሽፈው የተመኘው ግለሰብ ሲሞት ብቻ እንደሆነ ካብራራለት በኋላ ያልተጠበቀ ንግግር ተናገረ። ከፈለክ ኒኪን ራሷን ላቅርብልህ ወይ ብሎ ጠየቀው። ይህንን እንዳለው ታዲያ ከስልኩ መስመር ማዶ የኒኪ የስቃይ ድምፅ መሰማት ጀመረ። ቤር በሰከንድ ነበር ስልኩን የዘጋው። ከዚህ ክስተት በኋላ ወደ ቤቱ ሲገባ ኒኪ ጠዋት ትቷት የሄደበት ቦታ እንደቆመች ነበር። ቤቱ ይሸታል። ሰውነቷ፣ ልብሷ ሙሉ በሙሉ ቆሽሾ ነበር። ምን እንደሆነች ሲጠይቃትም በእፍረት ይቅርታ እየጠየቀች ለመታጠብ ወደ ሻወር ገባች። እሱም ከበሩ ጀርባ ሆኖ ምሳ የቋጠረችለት ድመቷን አብስሏት ከሆነ ጠየቃት። እሷ ግን ምንም አይነት ምላሽ አልሰጠችው። በመቀጠልም ያን ለወንዶች ብቻ ወደ ተዘጋጀ ምሽት እንደጋበዘው ነገራት። ኒኪ ወዲያው አብረው እንደምትሄድ ስትነግረው እሱም የወንዶች ምሽት ብቻ መሆኑን አሳውቆ ሴቶች መምጣት እንደማይችሉ ነገራት። ኒኪ ግን በጭራሽ አለች። ሳራ አብራቸው እንደምትሄድ በሜሴጅ እንደነገረቻት አሳወቀችው። ሰዓቱ ሲደርስ በያን ቤት ውስጥ የተደገሰው ድግስ በደመቀ ሁኔታ ቀጠለ። ጂንጋ የተባለውን ጨዋታ መጫወት ጀመሩ። በጨዋታው መሃል ግን ኒኪ እንግዳ ባህሪዋን ቀጠለች። ልክ እንደ እብድ ትስቃለች። በመሃላቸው ቆማ አሰቃቂና የሚረብሹ ታሪኮችን ታወራለች። እያንዳንዱ ሁኔታዋ ቦታው ላይ የተገኙትን ሁሉ አስደነገጠ። በሚቀጥለው ዙር ለቤር የተሰጠው ትዕዛዝ በግራ በኩል ያለውን ሰው መሳም ነበር። በግራ በኩል የነበረችው ደግሞ ሳራ ስትሆን ይህንን ያየችው ኒኪ በቅናት ነደደች። በአስፈሪ እንቅስቃሴ ከኋላዋ በመዞር የሳራን ወንበር በኃይል ጉትታ ካራቀቻት በኋላ ራሷ ተተካች። ከጥቂት ሰከንዶች በኋላ ግን ኒኪ በድንገት ከህልሟ እንደባነነች ወደ ኋላ ፈረገጠች። ይህን ያደለውም እያለች መጮ ጀመረች። ወዲያውኑም በእጇ የያዘችውን ብርጭቆ ሰብራ ፊቷን በአሰቃቂ ሁኔታ ቀደደችው። በቦታው የነበሩት ሰዎች ሁሉ ይህንን አሰቃቂ ትዕይንት ሲያዩ በፍርሃት ራዱ። ኢያንም በፍጥነት ወደ ሆስፒታል እንዲወስዳት ጮኸ። ቤር ግን በድንጋጤ ደንዝዞ መንቀሳቀስ አቅቶት ነበር። በመጨረሻም ወደ ሆስፒታል ይዟት የሄደ ቢሆንም እዚያም ሕክምና ለማግኘት ፈቃደኛ አልሆነች። እንግዳ ባህሪዋም እየባሰበት መጣ። በመሆኑም ቤር ወደ ቤቱ መልሶ ይዟት ከመሄድ ውጪ ምንም አይነት አማራጭ አልነበረው። ቤት እንደደረሱ ሁሉንም ሰው በማስፈራራቷና ያንን ምሽት በማበላሸቷ ክፉኛ ተቆጣ። እሷም በድርጊቷ ይቅርታ ከመጠየቅ ውጪ መልስ የላት። ይህንን ያደረገችው ሳራ በሱ ላይ ልዩ ፍላጎት እንዳላት ስላወቀች በቅናት ተነሳስታ መሆኑን ገለጸችለት። ቤር ግን ነገሩ በእጅጉ ስላሳሰበው ወደ ቀድሞ ተፈጥሯዊና ሰላማዊ ባህሪዋ እንድትመለስ ለመናት። የእውነት ግን ኒኪ ትወደኛለች ወይ ሲልም ጠየቃት። እሷም አዎ የሚል ምላሽ ሰጠችው። በመቀጠልም እኔ እኮ ያንተ ፍሪኪ ኒኪ ነኝ አለችው። እሱ ግን በጭንቀት ተውጦ ልክ እንደ ድሮ የተረጋጋችው ጤነኛዋ ኒኪ እንድትሆንለት ደጋግሞ ለመናት። ይህንን ስትሰማ ታዲያ ስቅስቅ ብላ አለቀሰች። እሷን መሆን አልችልም ስትልም አንባረቀች። ቤር በሁኔታዋ ክፉኛ ስለተረበሸ መኝታ ክፍል ውስጥ ብቻዋን እንድትተኛ ነገራት። እሷ ግን አብረኸኝ ካልተኛ ራሴን አጠፋለሁ ስትል አስፈራራችሁ። ምንም አማራጭ ስላልነበረው ከእሷ ጋር ለመተኛት ተስማማ። የዛን ቀን ሌሊት ላይ ከሳራ የጽሑፍ መልእክት ደረሰው። ልትነግረው የምትፈልገው በርካታ ሚስጥሮች እንዳሉ ነግረው ከቤቷ አጠገብ እየጠበቀችው እንደሆነ አሳወቀችው። እሱም ኒኪ ሳታየው በስውር ከመኝታ ክፍል ወጥቶ ለመሄድ ሲሞክር በድንገት ከበስተጀርባው የኒኪን ድምፅ ሰማ። ዞሮ ሲያየት እንቅልፍ የወሰዳት ነው የሚመስለው። አፏ ብቻ ነው የሚንቀሳቀሰው። አሁን ተኝታለች፣ እንዳትቀሰቅሳት ካለችው በኋላ እንዲህ ከምትሰቃይ ግደለኝ እባክህ እያለች ትለምነው ጀመር። ቤር አሁን እያዋራችው ያለው በፊት የሚያውቃት እውነተኛዋ ኒኪ መሆኗን በተረዳ ጊዜ ከኔ ጋር መሆንሽ ይሄን ያህል ያስጠላል ወይ ሲል ጠየቃት። እሷ ግን በተጨነቀ ድምፅ እኔ እኮ ካንተ ጋር ሆኜ አላቅም ስትል እውነተኛው ሚስጥር ገለጸችለት። ቤር በዚህ ፈተና አይምሮ ተናውዞ ወደ ውጭ ከወጣ በኋላ ሳራን መኪና ውስጥ አገኛት። እዚህ ድረስ የመጣችው ስለ ኒኪ አስፈሪና ያልተለመደ ባህሪ ልትጠይቀው ነበር። እሱም ነገሩን ለመሸፈን ሲል አባቷ በሞት አፋፍ ላይ በመሆኑ የመጣ የአእምሮ መረበሽ እንደሆነ ነገራት።
ሳራ ግን ነገሩ ሁሉ እንግዳ ሆኖ ታያት። ምክንያቱም ኒኪ ለአባቷ ደንታ እንደሌላት ስለምታውቅ የአእምሮ ሕክምና ማግኘት እንዳለባት እየነገረችው ተወተችው። በመቀጠልም ካመለከተችበት የመጨረሻው የጥበብ ትምህርት ቤት ደብዳቤ እንደደረሳት ገልጻ ውጤቱን አብረው እንዲያዩት ሀሳብ አቀረበች። ሆኖም ደብዳቤውን ከመክፈታቸው በፊት ሳራ ልብ የሚሰብር አስደንጋጭ ሚስጥር ነገረችው። ጓደኛው ያንና ኒኪ ላለፉት 2 ዓመታት በስውር ይገናኙ እንደነበር አሳወቀችው። በመካከላቸው የነበረው ግንኙነት ዝም ብሎ ጊዜያዊ ቢሆንም አሁን ግን ኒኪ ከቤር ጋር ፍቅር የጀመረችው እሱን ለመበቀል ብቻ እንደሆነ እንደሚያስብ ነገረችው። ቤር መልስ ከመመለሱ በፊት ታዲያ በድንገት ኒኪ ከቻለች። መስታወቱንም ሰብራ የሳራን ፊት መለየት እስከማይቻል ድረስ ከመሪው ጋር ታጋጫት ጀመር። ሳራ በአሳዛኝ ሁኔታ ህይወቷ ሲያልፍ ቤር በድንጋጤ ከመመልከት ውጭ ምንም ማድረግ አልቻለም። እሷ ግን ይህ ሁሉ የተፈጠረው በራሱ ምክንያት መሆኑን ነገረችው። ይሁንና አሁንም ቢሆን ነገሩን ማስተካከል እንደሚችሉ በመግለጽ የሳራን አስክሬን ወደ ሌላ ቦታ እንዲወስዱት አስገደደችው። በመቀጠልም እሱ ወደ ቤቱ እንዲመለስና ቀሪውን ነገር ሁሉ ራሷ እንደምታስተካክለው ቃል ገባች። ከዛ በኋላ በመኪና ውስጥ ብቻውን ተቀምጦ ሳራ ልትከፍተው የነበረውን ደብዳቤ አገኘ። ሳራ በትምህርት ቤት ውስጥ ተቀባይነት ማግኘቷን በተረዳ ጊዜ ታዲያ በውስጡ የተፈጠረው የጥፋተኝነት ስሜት ከአቅሙ በላይ ሆነበት። ድምፁን ከፍ አድርጎም አንባረቀ። መጀመሪያ ሄደው ቀደም ሲል ያንን የተረገመ ሳጥን ወደ ገዛበት ሱቅ ነበር። ሌላ የምኞት ሳጥን መግዛት እንደሚፈልግ ለባለ ሱቁ ነገረው። የተመኘው ምኞት ተገልብጦ መጥፎ መዘዝ እንዳመጣበትና ኒኪም በሱ ፍቅር እብድ እየሆነችበት እንደሆነ በጭንቀት አስረዳው። አሁን ታዲያ ያንን ምኞት ለማፍረስ ሌላ ምኞት ሳጥን እንዲሰጠው ለመነ። ባለ ሱቁ ግን አስቀድሞ የራሱን እድል እንደተጠቀመበት ገለጸለት። ሆኖም ተስፋ አልቆረጠም። ሳጥኑን ገዝቶ ምኞቱ እንዲመለስና ኒኪም ነፃ እንድትወጣ በመመኘት እንጨቱን በኃይል ለመስበር ሞከረ። ችግሩ ግን ሊሰበርለት አልቻለም። በተስፋ መቁረጥና በድንጋጤ ውስጥ ሆኖ ግን አንድ ሀሳብ ብልጭ አለለት። ቀጥ ብሎ ወደ ያን ቤት አመራ። ስለ እንጨቱ ሚስጥርና የድርጊት ኒኪን በሱ ፍቅር እንዴት እብድ እንዳደረጋት ሁሉንም በዝርዝር አስረዳው። ያለው እድል ግን አንድ ብቻ ስለነበር አሁን ኒኪን ሊያድናት እንደማይችል ገለጸለት። አሁን ታዲያ ኒኪን ለመመለስ የሚችለው ያን ብቻ መሆኑን አስረዳው። ያንን እንጨት ተጠቅሞ ቤር መጀመሪያ ላይ የተመኘውን ምኞት ፈጽሞ እንዳልተፈጠረ ይሁን ብሎ እንዲመኝ ለመነ። ያን ግን በእንደዚህ አይነት ተረት ተረት አላምንም አለ። የቤርን ጭቅጭቅ ለማምለጥ ሲል ብቻ ግን እንግዲያውስ እኔ ደግሞ $1 ቢሊዮን እመኛለሁ ብሎ እንጨቱን ሰበር። በዛች ቅጽበት የገንዘብ ክምር በቤቱ ውስጥ መፍሰስ ጀመረ። ያን የሚመለከተው ማመን አቅቶት ደርቆ ቀረ። ኒኪ ትዝ አላለችው። በሰከንዶች ቢሊዮነር በመሆኑ ጮቤ ረገጠ። ቤር ግን ይህንን ወሳኝ እድል በማባከኑ ተቆጣ። ከሱ ጋር ከተለያየ በኋላ ደግሞ ሌላ ሐሳብ አሰበ። ምናልባት ኒኪ ራሷ ያንን እንጨት ሰብራ የተበላሸውን ነገር ሁሉ ወደ ነበረበት መመለስ ከቻለች ብሎ ተስፋ አደረገ። ነገር ግን ቤት በገባ ጊዜ የገጠመው ትዕይንት ፍጹም አሰቃቂ ነበር። የሳራን አስክሬን ወንበር ላይ አስቀምጣ የሟቿን ልብስ ለብሳ ፊቱ ድቅና አለች። ለምንድን ነው የማትወደኝ እያለችም አቀለጠችው። በዚህ አስፈሪ ድባብ ውስጥ ታዲያ ቢሊዮነር በመሆኑ የሚያደርገውን ያጣው ኢያን እየፎከረ ወደ ቤቱ ዘልቆ ገባ። በሁኔታው ክፉኛ የተበሳጨችው ኒኪም ምንም ሳታመነታ አስወገደችው። በሱ ብቻ አላበቃችም። ይባስ ብላ ለሱ ያለውን ጥልቅ ፍቅር በቃሉ እንዲገልጽላት አስገደደችው። ቤር ካለችበት የእብደት ስሜት ለማውጣት ሲል ፍቅሩን በግዴታ ገለጸላት። በክፉ ውስጥ ከቶ ለጥቂት ጊዜ ማጽናናት። በመቀጠልም ሰውነቱን መታጠብና መጸዳዳት እንዳለበት ነግሯት ወደ መታጠቢያ ክፍሉ አመራ። ቤር ወደ ውስጥ እንደገባ መጀመሪያ በሩን ከውስጥ ድብና አድርጎ አሸገው። ሁኔታው ደስ ያላላት ኒኪ ግን ከበሩ በስተጀርባ ሆና በሩን መደብደብ ጀመረች። እሱን ምን ያህል እንደምትወደውም በእንባ ተሞልታ ተናገረች። በዚህ ጊዜ ቤር ሽጉጡን ወደ ልቧ አነጣጥሮ ህይወቱን ለማጥፋት እየሞከረ ነበር። ሆኖም ራሱ ላይ ለመጨከን የሚያስችለውን ድፍረት ሊያገኝ አልቻለም። ከመቀጽበት ግን ሌላ የተሻለ ሐሳብ መጣለት። ካቢኔውን ከፍቶ ቀደም ሲል ድመቱ የሞተችበትን ኪኒኖች አውጥቶ ያለምንም ማቅማማት ሁሉንም ዋጣቸው። መድኃኒቶቹን ከዋጠ ከጥቂት ሰከንዶች በኋላ ግን መልሶ ተጸጸተ። ለማስመለስ በእጁ ታገለ። ሆኖም ረፍዶ ነበር። መድኃኒቶቹ መስራት ሲጀምሩ ለየት ያለ ብርሃን ታየ። በተረጋጋ ሁኔታ ከመታጠቢያ ክፍል ወጥቶ ወደ እሷ ሲመለስ ኒኪ በፈገግታ ተቀበለችው። እሱም በተመሳሳይ ሁኔታ ፈገግ ብሎ ወደ እሷ ቀረበ። ሆኖም ግን ቀደም ሲል የዋጣቸው መድኃኒቶች በሰውነት ውስጥ መስራት በመጀመሩ ተዝለፍልፎ በኒኪ እቅፍ ውስጥ ወደቀ። ህይወቱም ወዲያውኑ አለፈች። ይህንን ያየችው ኒኪ ርር ብላ ጮኸች። በመቀጠልም ሽጉጡን አንስታ ህይወቷን ለማጥፋት ወደ ራሷ ስታነጣጥር በአእምሯ ውስጥ አንድ ነገር ተበጠሰ። የተጫነባት መተት ተሰብሮ የኒኪን ሰውነት የተቆጣጠረችው መንፈስ ብን ብላ ጠፋች። እውነተኛዋ ኒኪም ወደ ቀድሞ ማንነቷ ተመለሰች።
በሬስ የተሞላውን ቤት በሰቆቃ እያየች ወደ ቢራ ስክሪን ዝቅ ብላ ቤር ምንድን ያደረግከው ብላ ስትጠይቀው ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።